ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ልዩ 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 ቀን ነው ዛሬ ልዩ ወደ እናት አባት ቤት ስላደው ወደ ትራባዞን ሂር ዊጎ ብሎታል ፋብሪዚዮ ማንቸስተራውያን ቆሻሻውን ጥለናል አባቴ በጆንያ ይጥቀዝ ሊነጅስብኝ ሴኒ ላመንስ ሊነጅስ ነጃሳ ወያላ ከፋንዲ እሰይ እንዴት ደስ ይላል ማሰላማ ባይ ባይ ኦናና ባይ ባይ አልተገናኘንም እንግዲህ ቻው ኦናናዬ የካሜሮን ንጉስ የጨጓራዬ መንስኤ የት ሄጄ ነው ይሄን ዜና አሁን ማየው ምን ሆኜ ነው የአመቱ በጎ ሰው ሽልማት ይገባል ደግሞ በውሰት ነው ይለኛል ምን አገባኝ ለምን ለጉብኝት አይሄድም እንዳይመጣብን ብቻ ጨርሻል አካውንቴ ተመቷል የሆነ ነገር አለ አቤት 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 ወዴት እንዴ ወዴት እንዴ አይደለም ሙላችን እንዴ እኮ አይደለም የተነጋገርነው አለኝ እኮ ስክሪንሾት ማውጣት እችላለሁኝ እኮ እንዴ አይደለም ያወራነው እኮ ማለት ነው ዘንድሮ ተመለሰክ ማለት ነው አቅምህን አሳይተክ ማለት ነው ሌላውን ቤንች አርጋ አንተ ቤስት ሆነ እኮ በጣም ልነሳይ ነበር እኮ አለማል እናሳይ ነበር እንዴ አይደለም ሙላችን እንዴ አይደለም ስክሪንሾት አለኝ እኔ ያወጣሉኝ ችግር የለም ፋይል አለኝ እንዴ አይደለም ሙላችን እንዴ አይሆንም ስለማ እንዴ እሺ አዲሱ አስፈራም ኮሶ እቺን አመት ብቻ ልቀቀለ እቺን አመት ብቻ እንደው በምትወደው እንደው እቺን አመት እንኳን አሁን ለሚመጣው አመት ብቻ እንኳን ስጠን አረ ስጡን አረ በምታምኑት እንዴ አረ አምሮ ነበርኩ ፕሪሚየር ሊጉ ተመልሱ አረ የዘንድሮ ብቻ አረ ኃጢአት ነው አረ ተው ከናቱ ቤት የት ሄደላችሁ ይሄውላችሁ ኦናና ሂርቪጎ ተባለ በውሰት ነው የሄደው ሙሉ ለሙሉ ቡድኑን አለቀቁ ምን አለ ግቢ ውስጥ እንኳን ብታስገቡት እናንተ ሴሌማንስ ጋር እንኳን እንዳይገናኝ ያረጉት ምን አለ አንዴ እንኳን ቢጨባበጡ እንዲ ቫይረሱን ቢያስተላልፍበት አንተ እንዳይገናኙ አርገው እዛው በርቁሁን እዚች መሰልጠኛ ቦታ ላይ እንዳትደርስ ብለውት ማለት ነው በዛው ከቱርክ እንደመጣ ማለት ነው ማንቸስተር ሳይገባ በዛው ሂዳሉት ይሄው ቱርክ ገባ ጀማው ሂርቪጎ አለው ፋብሪዚዮ በእውነት ዩናይትዳውያን እንኳን ደስ አላችሁ ለእናንተ እኔ ግን በህይወቴ ከሰማኋቸው አሳዛኝ ሂርቪጎች ውስጥ ግንባር ቀደሙ ነው እንዲህ አይደረግም ጥቁር ስለሆነ ነው ዘረኝነት ነው መታራመዱበት እሱ ላይ ምን አለ እንኳን አብሮ እንዲሰለጠን እንደው የአንድ ወር ጊዜ እንኳን በሰጡት ምን ችግር አለ አቤት ክፋት አይዞ የኔ አባት ዋናው በውሰት መሆኑ ነው ቀጣይ ትመጣለህ ግማሽ ላይ ልትመጣ ትችላለህ ምን ይታወቃል አይታወቅም በእናንተ ግን አዝኛለሁ ዩናይትድ ደጋፊ እንዲደሰት አልሄደ ብሎ ነውር አይደለም እንዴ ነውር እኮ አንድሬ ኦናና ቱ ትራንስፖርት ክለብ ዊ ጎ አሁንም በድጋሚ አንድሬ ኦናና ወደ ትራንስፖርት ክለብ መቀላቀሉ ተረጋግጧል እንግዲህ አንድሬ ኦናና ወደ ትራንስፖርት የተቀላቀለው በውሰት ውል ሲሆን ለማንቸስተር ዩናይትድ $6 ቢሊዮን ይከፍሉለታል ተብሏል እንግዲህ በዚህ ላይ ለኦናና $6 ቢሊዮን እንግዲህ ትራንስፖርት ክለቦች የሚከፍሉ ይሆናል ጀማው እንግዲህ በዚህ ላይ ማለት ነው አንድሬ ኦናና ቱ ትራንስፖርት ክለብ ዊ ጎ ሰበር ዜና እንኳን ደስ አላችሁ የማንቺ ፋሚሊዎች በመጀመሪያ ግን አካውንት ተመቷል በደንብ ኮፒ ሊንክ እና ፎሎ ማድረግ እንዳይረሳ ታማኙ ዘጋቢ ፋብሪዚዮ እንዳሳወቀው ከሆነ ማለት ነው ኦናና ይሄ የቋንጃ እከክ ማለት ነው ወደ ትራንስፖርት ወደ ቱርኩ ክለብ መዘዋወሩን ይፋ አድርጓል እንኳን ደስ አላችሁ ይመቻችሁ ሐሳባችሁን ኮሜንት ላይ አሳውቁኝ ኢቭን ተመስገን በሉ ወዳችኋለሁ ለምን ነው ግን ፋብሪዚዮ ሮማ ምትባል ማይበላ ነገር ለምን ታቋቋናለህ የምሬን ነው የሆነ ጊዜ ይመጣል ብለ ነበር እኮ ለሻሽቷ ጋፕ ለሶስት ጎል ያገባል እያነሰን መኝ ቆይተን የምሬን ነው ማንንን እንመንሽ ሂርቪጎ ተባለ ጋይስ ወደ ሻሽ ቤት አይመጣ አይ ኦናና ፈገግታ ያ ክል ሙዳፍን አፍቆን ነበር የምሬን ነው በጣም ነው የከፋ የምሬን እስኪ የከፋችሁ ሰዎች ካላችሁ ኮሜንት ላይ በደንብ ቪዲዮን ኮፒ ሊንክ ጋይስ እያዘብኝ ነው አረ ቲክቶክ ደግሞ ሰሞኑን ምቀነኛ ሆነብኝ እናቴ ትሞት እስኪ ኮፒ ሊንክ አርጓት ጋይስ ኦናና ይላል ሂርቪጎ ወደ ቱርክ ሊጓን ማለት ነው አረኛ በስንቱ እንደሰት ብለን ዩናይትድ ተመለሰ ሲባልኛ ደስ ብሎን እነሱ ሲቃጠሉኛ ደስ ይለናል ብለን ሂርቪጎ ወደ ቱርክ ሊግ ወይኔ በላቸው አንድሬ ኦናና ቱ ትራንስፖርት ሂርቪጎ በውሰት ሌላ ውሰት ማለት እርግጠኛ ነኝ የማንቸስተር ደጋፊዎች በጣም ደስታ ላይ ናችሁ እዚህ ጋር ሰየው ተገላገልና ልክ ናችሁ ግን
ሁለተኛ ጊዜ ደግሞ ወደዛው ክለብ በውሰት ነው የተሰጠው እና ይሄ ደግሞ የሚያመለክተው ደግሞ በጣም ብዙ የዩናይትድ ተጫዋቾች ከዩናይትድ ኮንትራት የፈረምኩትን ገንዘብ ሳይከፈለኝ አለቅም ማለት ነው ባጭሩ ጄደን ሳንቾ ኬዝ ማለት ነው እና ይሄ ነገር ዘንድሮ ማታያስ ፈርናንዴዝን ወይ ደግሞ ከባባድ ወጪ እንዳታወጡ ከሚገድባችሁ ነገሮች ውስጥ አንዱ ነው ማለት ነው። ተጫዋቾች ያልተከፈለላቸው በኢንስቶልመንት አይደለም ያልተከፈለላቸው ተጫዋቾች አሉ ገና እና ሆይላንድ ምናምን ነገርና ይሄ ነገር ደግሞ በጣም ፋይናንሻሊ ዩናይትድን እስርስር እያደረገው ነው። እኔ አሁን ሲጀመር ትንተና ላይ ኔጌቲቭ ነገር መጥቼ ልተረትንላችሁ አልፈልግም። ለምን ክለባችሁ መጥፎ ቦታ ላይ አካሄድ እየሄደ ነው ምናምን ብዬ ማውራት አልፈልግም። ለሱ ብሽሽቁ አላ ተረዳጋለ ሳበሽቅ እኮ እውነታን እየተጠቀምኩ ነው ማበሽቀው ገባ። ግን ይሄን ደግሞ ምን አሁን የማብሸቅ ሙድ አይደለም ዓለም ዋንጫ እያየሁኝ ነው ገባ አይደለ። ግን ምን ብዬ ልንገርህ ነው የምልህ አንድ ቡድን ጋር በውሰት የምትሰጠው እኮ ተጫዋችን ማን ነው ወይ ተላምዶልህ እንዲመጣ ነው ወይ ደግሞ አይተኸው ቡድኑ ማን ነው ልጁን አይተኸው ግዛኝ ማለት ነው ገባ አይደለ። ማርከስ ራሽፎርድን ወደ አስቶን ቪላ ላከው ተመልሶ መጣ፣ ወደ ባርሳ ላከው ተመልሶ መጣ። ጄደን ሳንቾን ወደ ዶርትመንድ ላከው ተመልሶ መጣ፣ ወደ አስቶን ቪላ ላከው ተመልሶ መጣ፣ ወደ ቸልሲ ላከው ተመልሶ መጣ ገባ አይደለ። እነዚህ ተጫዋቾች ቃል የተገባልኝን ኮንትራት ካልከፈልከኝ አለቅም ሚልህ ከሆነ ሌላ ቡድን ደግሞ አልገዛም ሚልህ ከሆነ ዩናይትድ ከፍተኛ ደሞዝ እየከፈለ ተጫዋቾች ማስፈረም ማቆም አለበት ማለት ነው በቃ። ምክንያቱም ደሞዛቸውን የሚከፍል ሰው ነው ሊገዛ የሚችለው። አሁን ማርከስ ራሽፎርድ 20 ሚሊዮን አንሶት ነው 40 ሚሊዮን ይገባዋል ገባ አይደለ። 40 ሚሊዮን 50 ሚሊዮን ማን ነው ጎርደን በ80 ሚሊዮን እየተገዛ ለራሽፎርድ 40 ሚሊዮን ሲያንሰው ነው። ግን ችግሩ ባርሰሎና 80 ሚሊዮን ለኒውካስል አንዴ ይከፍልና ጎርደንን 150 በሳምንት ከፍላለሁ ሲለው ጎርደን ሚስቱ ጋር ደውሎ ላይፋችን ተቀየረ ኮነር መግሬገር እንዳለው ማለት ቤቢ ጌት አውት ዘ ሬድ ፓኒስ ማይ ላይፍ ሃዝ ቼንጅድ ነው የምትለው። ግን ራሽፎርድን ግን 300 ምናምን የሚከፈለው ዩናይትድ ማለት ነው። ስለዛ ወደ ባርሳ ሲመጣ ባርሳ ለማርከስ ራሽፎርድ 3 ከምናምን በየሳምንቱ ለ5 ዓመት ከሚከፍለው 80 ሚሊዮን አንዴ ዘብ ብሎ ጎርደንን አምቶ ከጎርደን ጋር ቢዳረቅ ይሻለዋል ማለት ነው። ይሄ ደግሞ በጣም ዘንድሮ ገንዘባቸው ተሳስሮባቸው 4 ሚድፊልደር አንድ አምጥተዋል፣ 3 ይቀራቸዋል። 2000 በሎሽ 2 ይቀራቸዋል። አንድ ሴንተር ባክ አንድ ሌፍት ባክ ማምጣት ካልቻሉ ይሄ እስካሁን ድረስ የገዛቻቸው ሰዎች ገንዘቡን እስርስር አድርገውታል ማለት ስቴዲየም ታዲያ ምን እሺ ነው ስቴዲየም ከ100,000 ደጋፊ ደግሞ በደም ገንዘብ እንሰብስብ ካልሆነ በስተቀር በቃ ገንዘብ ክለብ ይሆንክ ነው ማን ያስጊ ነው በጣም አስጊ ነው። ይሄኛውን ሰውዬ ስለተገላገልከው እንኳን ደስ አለ። ምክንያቱም አላር ላመንስን ራሱ ቫይረሱ ሳያጋባበት መሸኘት አንድ ነገር ነው። ሳይገናኙ ማለት ሎኮሩም ሳይገናኙ ሸኝተዋል። አሪፍ ነገር ነው እሱ። አንድሬ ኦናና ወደ ኦልድ ትራፎርድ ሲሄድ ማለት ነው ማንቸስተር ዩናይትዶች ብራዘር ኢትስ ሮንግ አድሬስ አሉት። ወይኔ ወንድሜ ድጋሚ በውሰት የቱርኩ ክለብ እንግዲህ ትራብዞን ስፖርት ድጋሚ ከማንቸስተር ዩናይትድ አንድሬ ኦናናን እስከ ጁን 2027 ድረስ በውሰት አስፈርመውታል። ብዙዎቻችሁ ውሰቱ ስለተጠናቀቀ ማለት ነው ወደ ማንቸስተር ዩናይትድ ይመለሳል የሚል ብዙ ተስፋ ነበረ፣ ግን አልተሳካም። ያው እዚህ ጋር እንደምትመለከቱት ማጎቴ ፋብሪዚዮ ሮማኖ እንደዘገበው ማለት ነው እስከ 2027 እስከ ጁን 2027 ድረስ የአንድሬ ኦናና ኮንትራት የውሰት ኮንትራት ማለት ነው ተራዝሟል ማለት ነው። ስለዚህ በቱርኩ ክለብ የ1 ዓመት ተጨማሪ ቆይታ ያደርጋል። እስቲ ደግሞ የእናንተን ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ማድረጋችሁን ደግሞ እንዳትረሱ። ፎሎ አንፎሎ የሆነ ላይፍ እናቴን ምሪ ለምንድን ነው ፋብሪዚዮ ሮማ ይመጣል ወደ ዩናይትድ ብለን ነበር። ፎሎ እና አንፎሎ የሆነ ላይፍ እናቴ 2018 ሸሌ የሆነ ዘመን የምሬን ነው። ይሄው በውሰት ነው ግን በውሰት ነው የምሬን ነው። እንዲሁ ዘበኛ እንኳን ታረቁትም። ኧረ በፈጠራችሁ አታሰቃዩት፣ ልጅ አታሰቃዩት። በመድኃኒዓለም ጠባቂ እንኳን ታረቁትም። ቢያንስ በር ላይ ማለት ነው በር ከፋች ምናምን የምሬን ነው። መኪናው ሲገባ ሲወጣ በር ከፋች። ተስፋን ቆርጠን ቀጣይ ዓመት ሜቢ ሊመጣ ይችላል። በውሰት ነው ሄደው የተባለው በውሰት ነው። ኧረ በፈጠረ ተሰቃየን እኮ ገብርኤል የምሬን። ይሄ ዓመት አልቆልን 2019 ቸኩለናል አለን የምሬን ነው። ፕሮፌሰር ብርሃኑ ነጋ እኮ ተናግረህ ነበር የምሬን ነው። እንኳን ለ2019 በሰላም አደረሳችሁ ብሎ ነበር እኮ አምና። ሸሌ ዘመን እንደሆነ ያውቃል 2018 እና ተሰቃየን እኮ። ፎሎ አንፎሎ የሆነ ላይፍ እናቴን የምሬን ነው። እስቲ በደም ኮፒሊንግ ጋር ጋይስ ቲክቶክ ደግሞ ሌላ ጠላት ሆኗል፣ ሌላ ምቀኛ ሆኗል። የምሬን ነው ሽረኛ ሆኖብኛል ቲክቶክ።
ኮፕሊንግ አርጉት ቪዲዮን በደንብ። ሂር ዊ ጎ። ለማንቸስተር ዩናይትድ ደጋፊዎች ሰበር ዜና ተሰምቷል። አንድሬ ኦናና ወደ ትራብዞንስፖር ሂር ዊ ጎ ተብሏል። ነገር ግን ማንቸስተር ዩናይትዶች ሙሉ በሙሉ አንድሬ ኦናናን አልሸጡትም። አሁንም ቢሆን በውሰት ውል ነው ወደ ትራብዞንስፖር ተጫዋቹ ያመራው። እዚህ የውሰት ውሉን ጨርሶ የሚቀጥለው ዓመት ወደ ማንቸስተር ዩናይትድ የሚመለስ ይሆናል ማለት ነው። ማንቸስተር ዩናይትዶች እንግዲህ እቅዳቸው ውስጥ እንደሌለ ከነገሩት በኋላ ተጫዋቹም የውሰት ውሉን ተቀብሎ ወደ ትራብዞንስፖር አምርቷል ማለት ነው። እንግዲህ ሂር ዊ ጎ የተባለው ዜና ይሄን ነው። ማንቸስተር ዩናይትዶች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ። አንድሬ ኦናና ወደ ቱርክ ክለብ ትራብዞንስፖር በውሰት ውል ሂር ዊ ጎ ተብሏል። ለእኛ በጣም ደስታችን የደስታችን ምንጭ ነበር እዚሁ ቢቆይ። ግን በቀሻሺ ወደፊት ኩስትር እላለሁ ብላለች። ይመቻችሁ። ሰበር ሰበር ሰበር! አንድሬ ኦናና ወደ ትራብዞንስፖር ሂር ዊ ጎ በማለት መረጃውን ፋብሪዚዮ ሮማኖ አሁን አጋርቶናል። ማንቸስተር ዩናይትድ ደጋፊዎች በዚህ ዜና እንደምትደሰቱ አልጠራጠርም። ነገር ግን አንድሬ ኦናና አሁንም ወደ ቱርኩ ክለብ ወደ ትራብዞንስፖር ያመራው በአንድ ዓመት የውሰት ውል ነው። አንድሬ ኦናና የማንቸስተር ዩናይትድ የአዲሱ የውድድር ዓመት እቅድ እንዳልሆነ ተነግሮታል። ወደ ነበረበት ወደ ትራብዞንስፖር በውሰት አምርቷል። ስለዚህ መረጃ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ብሬኪንግ ኒውስ ጀማው ይላል እንግዲህ አባቴ። ምን አፍጠት ታየኛለህ? እኔ ራሱ አላጣጣምኩትም። ረጋ በል በቃ ገብተዋል። ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።